ዝም ስንል ለምስጋና ጊዜ መስጠት ሲያቅተን በአምልኮት በረከት ውስጥ ማለፍ እምቢ ስንል የጸጋው ምስጢርን አልገባ ሲለን በእንጀራ ብቻ ይኖራል ብለን ስንገምት እማናቀው ይኸውልህ ያላስተዋልከው ያልጠበቅከው ጠላት ከውስጥ ቁጭ ብሎ ህይወት ላይ ያሾፋል፣ እድል ላይ ያሾፋል፣ ዜጎች ላይ ይቀልዳል፣ ህብረተሰብ ላይ ይጫወታል። ዛር ውቃቢ እየተባለ የነበረው እንደ ቀልድ እኛ ተምረናል የምናቀው ነገር የለም የምንል ሁሉ ስንማር ለካ አብሮ እየተማረ የውስጥ የህይወት ዋይታን በአኗኗራችን ውስጥ እየገለጠ እንጨነቃለን። አድማጭ በሌለበት የህይወት ጩኸት ውስጥ እንጮሃለን። አሞን እንጮሃለን። ጥበብ ጠፍቶን እንጮሃለን። ማስተዋል ርቆን እንጮሃለን። እየሰራን እንጮሃለን። እየበላን እንጮሃለን። እየወጣን እየገባን እንጮሃለን። ግን አድማጭ የለም። አያችሁ፣ ሆሮናይም ላይ ምንም አድማጭ የለም። እግዚአብሔር የተወው ህዝብ የሚገባበት ዋሻ ነው። እንዲህ ነው ያለው፣ በሆሮናይም ቁልቁለት የጥፋትና የመባባትን ጩኸት ሰምተዋል ይላል። እያንዳንዱ የሚሰማው ይሄንን ነው። ለእያንዳንዱ የህይወቱ ችግር ውስጥ መፍትሄ ስንፈልግ ለዘመናት ችግር ነው። ጩኸቶች ድንገት ይመጣሉ ወይ አሊያም ጩኸቶች አብረውን በቅለው ተከትለውናል። ጩኸቶች የህይወታችን አሳር ሆኗል እና የምንጮኸው ጩኸት አለ ጸሎት ስለሆነ እያንዳንዱ ሰው በዚህ በውጭው ዓለም በጩኸት ነው የሚረካው። ብሎ ካልጮኸ እንኳን እዚህ የአገር ቤቱም ሰው አንዳንዱ ሪ ብሎ ይጮሃል። ጩህ ጩህ ይለኛል የሚል ህዝብ ታገኛላችሁ በብዛት። የዋይታ የጩኸት ዋሻ እኛ ሆነናል። ቦታው ብቻ አይደለም፣ የኛም ህይወት እንደዚህ ሆነ። ለምንድን ነው እንደዚህ ሆነው ስንል እንዲህ አይነት ጥያቄ ስናነሳ መጀመሪያ የተባረኩ አባቶች የነበሩበትን ዘመን ናቅ ነው። ይጸሉ የነበሩ ያመሰግኑ የነበሩ በትህትና በፍቅር ይሄዱ የነበሩትን እኛ አብዮተኞች ሆንና አቃለልናቸው። መንፈሳዊ ተስፋቸውን በእነሱ የቆመውን የበረከት ጊዜ ብርሃን ያልተለየውን ዓመት ደግነት ያልጠፋበትን ዘመንና ጊዜ አቃለልንና ስንሳደብ ቆየን።